የሸዋ ጠቅላይ ግዛት ደብረ ብርሃን መሃል ከተማ ውስጥ በመግባት በወሰደው እርምጃ ሲፈለግ የነበረው የብልጽግናው ደህንነት አባል ተስፋዬ ጌታቸው ሕይወት ማለፉ ተሰማ። ፋኖ እንዳለው ግለሰቡ ከዚህ ቀደም የትግሉ አካል የነበረ ሲሆን ክህደት ፈጽሞ ብልጽግናን ተቀላቅሎ በቅርቡ ሹመት ተሰጥቶታል። ሆኖም ረዘም ያለ ጥናት ከተደረገ በኋላ በአፋብን አመራሮች ውሳኔ መሰረት ዛሬ ጠዋት ተሰናብተዋል። በወለጋም ተመሳሳይ እርምጃ የተወሰደ ሲሆን የአብይ አህመድ ሰራዊትም ተማርኳል። ሙሉ መረጃውንም ሰሙት ይሆናል። በኒውዮርክ የምትኖረውና ቪኪ በመባል የምትታወቀው ግለሰብ በወር $40,000 ወጪ ያስፈልገኛል በማለት ሚዲያ ላይ መውጣቷ በርካታ ኢትዮጵያውያንን አስቆጥቷል። ግለሰቧ ስራ እንደሌላት የገለጸች ሲሆን ገንዘቡን ከየት ነው የምታመጣው የሚለውም ጥያቄ ተነስቷል። መልሱም የብልጽግና ገቢዎች ሚኒስቴር ከፍተኛ ባለስልጣን ልጅ ነች ተብሏል። ሙሉ መረጃውን በሰዓቱ ይቀርባል። ከደብረ ታቦር በቅርብ ርቀት ላይ በባንዳዎች በመመራት አፈና ለመፈጸም የመጣው የአብይ አህመድ ሰራዊት ላይ እርምጃ የተወሰደ ሲሆን መንገድ መሪዎችም መሞታቸውን አፋብን ይፋ አድርጓል። ወደ ከተማ የተመለሰው ይኸው ሰራዊት በብስጭት ተኩስ በመክፈት ነዋሪውን ያሸበረ ሲሆን የተደበደቡና የታፈሱ ንጹሃንም እንዳሉ የዓይን እማኞች ለአስራት ገልጸዋል። ብልጽግና፣ ፋኖ፣ ህወሓት፣ ሻዕቢያ፣ ግብጽ፣ ሱዳን ባንድ ላይ መጡላችሁ የሚለውን ቅስቀሳ አጠናክሮ እንደቀጠለ ነው። ፖለቲካዊ ታዛቢዎች ግን አብይ አህመድ ህዝቡን ለማስፈራራት እንጂ ጦርነት የሚከፍት የውጭ ኃይል የለም ብለዋል። ምክንያት ያደረጉት ደግሞ በአካባቢው ያሉት ሁሉም ሀገራት ህመምተኞች ናቸው የሚል ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። የፋኖን ትግል በመክዳት የብልጽግና ሰላምና ደህንነት ጽሕፈት ቤት ኃላፊ በመሆን ተሹሞ የነበረው ተስፋዬ ጌታቸው ዛሬ ጠዋት መሃል ደብረ ብርሃን ላይ በተከፈተበት ጥቃት ሕይወቱ አልፏል። የባለስልጣኑን ሕይወት ማለፍ በተመለከተ ብአዴን ዝምታን ቢመርጥም የሸዋ ጠቅላይ ግዛት ነጎድጓድ ክፍለ ጦር ባለስልጣኑ ላይ ደብረ ብርሃን ከተማ ውስጥ እርምጃ እንደተወሰደበት አረጋግጠዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር እንደገለጸው የክፍለ ጦሩ አባላት የተሰጣቸውን ግዳጅ ምንም ጉዳት ሳያስተናግዱ ደብረ ብርሃን ከተማ ውስጥ በተሳካ ሁኔታ ፈጽመውታል። የህዝብ የሆነውን የፋኖን ትግል ከርቶ በተለያዩ ቦታ ፋኖን በማስከበብ እንቅስቃሴዎች ውስጥ ተሳታፊ በመሆን በህብረተሰቡ ሰላምና ደህንነት ላይ ስጋት የነበረው ተስፋዬ ጌታቸው ለሹመት ብሎ ህዝብን ቢሸጥም በተደረገው ከፍተኛ ክትትል እስከ ወዲያኛው መሸኘቱን ፋኖ አመልክቷል። ብልጽግና ሰውየውን በቅርቡ የባሶና ወረዳ ሰላምና ደህንነት ኃላፊ አድርጎ የሾመው ቢሆንም የቆየበት ጊዜ ግን እስከ ዛሬዋ ቀን ብቻ ለመሆን በቅቷል ተብሏል። ፋኖ እርምጃውን የወሰደው ከፍተኛ ክትትል በማድረግ በቂ መረጃ በመሰብሰብና የመጨረሻ ውሳኔ በማሳለፍ ጭምር እንደሆነ ለአስራት የደረሰው መረጃ አመልክቷል። ተስፋዬ ጌታቸው ከፋኖ ተቋም በመክዳት ያገዛዙን ሹመት ተቀብሎ በአማራ ህዝብና ፋኖ ላይ መልሶ እንደዘመተ በቂ ማስረጃ ነበር ያለው ፋኖ በእሱ አሻጥር ምክንያት የህይወት ዋጋ የከፈሉ ጓዶች መኖራቸው ደግሞ እርምጃው እንዲወሰድ ገፊ ምክንያት ሆኗል ሲል አትተዋል። በዚህም ብቻም ሳያበቃ ሟቹ ተስፋዬ ጌታቸው ከሌሎች ከሃዲዎች ጋር በመሆን በአገዛዙ ሚዲያ በመቅረብ አፋብንና የአማራ ህዝብን ሲዘልፍና ማስፈራሪያ ጭምር ሲሰነዝር መሰንበቱን መግለጫው አስታውሷል። ይህን ሁሉ ሲገመግም የሰነበተው ፋኖ ልዩ የኦፕሬሽን ቡድን በማዋቀር ቀን ሲጠባበቅ ከቆየ በኋላ ዛሬ ጠዋት ደብረ ብርሃን ዙሪያ ያለውን የብልጽግናን ምሽግ በማለፍ ተፈላጊውን ብቻ አሰናብቶት ተመልሷል። እርምጃው ከተወሰደ በኋላ ደብረ ብርሃን ከተማ ውስጥ ያለው የአብይ አህመድ ካድሬ ከፍተኛ ድንጋጤና እርስ በርስ መጠራጠር ውስጥ እንደገባም ለአስራት የደረሰው መረጃ አረጋግጧል። ጥርጣሬው የመጣው ደግሞ ማነው እያስገደለን ያለው የሚል እንደሆነም ታውቋል። ፋኖ ሁሉንም ባይባልም በተመረጡ የብአዴን አመራሮች ላይ እርምጃ መውሰዱ የተለመደ ሲሆን ከእርምጃው በፊት ግን ለግለሰቦቹ ከድርጊታቸው እንዲቆጠቡ ተከታታይ ማስጠንቀቂያ እንዲደርሳቸው ይደረጋል ይባላል። እድሉን የሚጠቀምበት ካድሬ ካለ የሚተርፍ ሲሆን ካልተጠቀመበት ግን የመጨረሻው ደረጃ ላይ እንደሚደረስ ከዚህ ቀደም የተወሰዱ ኦፕሬሽኖች ያመለክታሉ ተብሏል። ሸዋ ላይ እርምጃው ሲፋፋም ወለጋ ላይ ደግሞ ሌላኛው ቁልፍ የብልጽግና ሰው ዛሬ በተፈጸመበት ጥቃት ሕይወቱ አልፏል ተብሏል። አንገርጉትን ክፍለ ጦር በአገዛዙ ጦር ላይ በደፈጣ ጥቃት ድል መቀዳጀቱ ሲገለጽ በጉቶ ጊዳ ወረዳ ሚጤ ቀበሌ ላይ በአንድ ወዳደር ካድሬ ላይ የማያዳግም እርምጃ ተወስዷል። የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ አንገርጉትን ክፍለ ጦር አካል የሆነችው የድቾ መብረቅ ሻለቃ አንድ ነች ዛሬ ወለጋ ላይ አስደናቂ ድል የተጎናጸፈችው ተብሏል።
የብልጽግና ኃይል ከጠዋቱ 2 ሰዓት መነሻውን በምስራቅ ወለጋ ዞን ጊዳ አያና ወረዳ እንዶዴ ቀበሌ ልዩ ቦታው ደሮ በራ በምትባል ቦታ በመነሳት ወደ ዲቾ ተራራ ለደፈጣ እንቅስቃሴ እያደረገ ባለበት ሁኔታ ነው የዲቾ መብረቅ ሻለቃ አንድ ቀድሞ ቦታውን በመያዝ ከባድ ጥቃት የሰነዘረው። በዚህ ጥቃት የሞተ የብልጽግና ኃይል ባይኖርም በርካቶች ቆስለዋል። 2 የብልጽግና መከላከያ አባላት ደግሞ ለማምለጥ ቢሞክሩም በቀላሉ ከነሙሉ ትጥቃቸው በፋኖ ተይዘዋል። ቪኪ በመባል የምትጠራውና ኒውዮርክ ከተማ ውስጥ የምትኖረው ወጣት ስራ ሳይኖራት በወር $40,000 አይበቃኝም ማለቷ ኢትዮጵያውያንን አስቆጥተዋል ተባለ። ቁጣው የመጣው ግለሰቧ አባቷ ገቢዎች ሚኒስቴር ባለስልጣን በመሆኑ ነው ተብሏል። በኒውዮርክ ከተማ በዩቲዩብ ሰርጥ ላይ የተለቀቀ አንድ ቃለ መጠይቅ በአሁኑ ሰዓት በብዙ ኢትዮጵያውያን ዘንድ ከፍተኛ ቁጣን ቀስቅሷል። How much money do you spend per month living in New York City, including everything? Per month, I would say about like $35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest. ቪኪ በሚል ስም ራሷን የምታስተዋውቀው ይህች ወጣት በኒውዮርክ ለሚኖራት ወራዊ የኑሮ ውድነት ከ35,000 እስከ $40,000 እንደሚያስፈልጋት ስትናገር የቃለ መጠይቁ አቅራቢን ጨምሮ ብዙዎችን አስደንግጣለች ተብሏል። በወር $40,000 ማለት በአሁኑ የምንዛሬ ተመን ወደ 6.4 ሚሊዮን ብር የሚጠጋ መሆኑ ነው። በተለይ ይህች ወጣት ያለምንም ስራ በአሜሪካ የምትኖር መሆኗን መናገሯ ደግሞ ገንዘቡ ከየት እንደመጣ ጥያቄን አስነስቷል። በመረጃዎች መሰረት ይህች ወጣት የኢትዮጵያ ገቢዎች ሚኒስቴር ባለስልጣን የሆኑት የሱስ ወልደ ጊዮርጊስ ልጅ መሆኗ ተጋልጧል። ይህ እውነታ በተራው ኢትዮጵያዊ ላይ ትልቅ መደናገጥና ቁጣን ፈጥሯል። የኢትዮጵያ ሕዝብ ላለፉት ዓመታት በአስቸጋሪ የኑሮ ሁኔታ ውስጥ ሆኖ በአግባቡ የሚከፍለው ግብርና ታክስ ለሀገር ልማት ከመዋል ይልቅ የባለስልጣናት ልጆች በውጭ ሀገር በቅንጦት እንዲኖሩ መጠቀሚያ የሆነ መሆኑን የሚያሳይ አንዱ ምልክት ተደርጎም ይወሰዳል ተብሏል። የኢትዮጵያ ሕዝብ በድህነትና በኑሮ ውድነት እየተፈተነ ባለበት በዚህ ወቅት የሀገር ሀብት በዚህ መልኩ መባከኑና ለግል ጥቅም መዋሉ የህግና የሞራል ጥያቄን አስነስቷል። ጉዳዩ በአገሪቱ የፋይናንስ አስተዳደርና በባለስልጣናት ግልጽነት ላይ ከፍተኛ ጥርጣሬን የፈጠረ ሲሆን አገዛዙም ሆነ የቁጥጥር አካላት በዚህ ጉዳይ ላይ ማብራሪያ እንዲሰጡ ህዝቡ እየጠየቀ ይገኛል ተብሏል። የሀገር ሀብት ለአጠቃላይ ህዝብ ጥቅም ሳይውል ለጥቂት የባለስልጣናት ቤተሰቦች መዝናኛ መዋሉ የህዝቡን ስሜት በእጅጉ የጎዳና ለዚህም እንደ ማሳያ የኒውዮርኩ ቪዲዮ ይጠቀሳል። የብልጽግናው አገዛዝ ሰሞኑን የጀመረው ጠላቶች በስተዋል ዘመቻ ህዝቡን ከፍተኛ መደናገር ውስጥ ሲያስገባው ሀገሪቱ ወዴት እየሄደች ነው የሚለውን ጥያቄ እንዲባባስ አድርጎታል። አብይ አህመድ በአገዛዙ ሚዲያዎች በኩል ፋኖ፣ ህወሓት፣ ሻዕቢያ ጠላት ናቸው መጡልን ማለቱን የተያዘው ሲሆን ሱዳንና ግብጽም የዚህ ጠላት ምድብ ውስጥ ገብተው መነጋገሪያ ለመሆን በቅተዋል። ዋናው ጥያቄ የተባለው እውነት ከሆነ እንኳን ይህ ሁሉ ጠላት አብይ አህመድ ላይ በአንድ ጊዜ የተነሳው ምን ተፈጥሮ ነው የሚለው መሰረታዊ ጥያቄ ነው። አብይ አህመድ ሰሞኑን በሰፊው የጀመረው የወቁልኝ ዘመቻ እውነት ከሚሆን ይልቅ ሐሰት ቢሆን ለአገሪቱም ለአብይ አህመድም ይጠቅማል የሚሉ ፖለቲካዊ ተንታኞች ችግሩ ኖረም አልኖረም ግን የብልጽግና ዓላማ አንድ ብቻ መሆኑን ይገልጻሉ። ህዝብን ማስፈራራት። አብይ አህመድ ይህን የሚያደርገውና ኢትዮጵያ ላይ መጡባት የሚለው ዘመቻ የከፈተው ህዝቡ ችግር ስላለብን ቢያንስ መሪ ያስፈልገናል ብሎ ጊዜያዊ ፎይታን ለብልጽግና እንዲሰጥ እንደሆነ እነዚሁ ምሁራን አይሸሽጉም። ለዚህም በምክንያትነት የሚያቀርቡት ብልጽግና 24 ሰዓት ጠላት አለ ቢልም እስካሁን ድረስ ጦርነት የለም። እንደ አፍሪካ ቀንድ ባለው ጦርነት ብርቅ ባልሆነበት አካባቢ ጠላት ካለ ጦርነት መከተሉ አይቀሬ እንደሆነ ታሪክ ምስክር ቢሆንም የአብይ አህመድ አገዛዝ ግን ጦርነትን ማስፈራሪያ ከማድረግ ውጪ ሲሞክረው አልታየም። እንኳን ጦርነት ለመክፈት በእነዚህ ሀገራት ላይ ጠንከር ያለ የዲፕሎማሲ ቋንቋ እንኳን ሲጠቀም አይታይም ይሉታል። ስለሆነም ዓላማው
ዓላማው ሊሆን የሚችለው የኢትዮጵያ ሕዝብን አስፈራርቶ ከደገፍክ ደግፈኝ ካልሆነ ሁላችንም ያልቅልናል የሚል ሊሆን ይችላል ባይ ናቸው። በዚህ ብቻም ሳያበቃ ብልጽግና ያዙኝ ልቀቁኝ ቢልም ለጦርነት የሚጋብዝ በቂ ምክንያት በአገራቱ ዘንድ እንደሌለ እነዚሁ ወታደራዊና ፖለቲካዊ ምሁራን ይገልጻሉ። ለዚህ ደግሞ ምክንያቱ ከግብጽ በስተቀር ሁሉም ህመምተኞች መሆናቸው ነው። ግብጽ በድንበር ከማትዋሰነው ሀገር ጋር ጦርነት ውስጥ መግባት የማትፈልግ ተብላ የተቀመጠች ሲሆን ሱዳንና ኤርትራ የራሳቸው የውስጥ ቁስል ስላለባቸው በይፋ ከብልጽግና ጋር መዋጋት አይፈልጉም ይባላል። ሻዕቢያ ሱዳንን ጨምሮ በየሀገራቱ በመግባት ራሱን ያጨናነቀ ሲሆን ሱዳንም ለሁለት ተከፍሎ በጦርነት የሚሰቃይ ሀገር ለመሆን በቅቷል። ስለሆነም እነዚህ ሁለት አጋሮች የቀጥታ ጦርነት ፍላጎት ይኖራቸዋል ተብሎ አይታመንም። ከዛ ይልቅ በእጃዙር ከአብይ አህመድ ጋር መፋለሙን ይመርጣሉ። 130 ሚሊዮን ህዝብ የሚመራው ብልጽግናም ከሌሎቹ በባሰ ሁኔታ አጣብቂኝ ውስጥ የገባ ሲሆን የሱ ፈተና ደግሞ የኑሮ ውድነትና ከገዛ ህዝቡ ጋር የገባበት ጦርነት ነው ይባላል። በውጤቱም ጦርነት አይፈልግም ወይንም ቢፈልግም አደጋው የማይወጣው ሊሆን ስለሚችል አይገፋውም ብልጽግና። ስለሆነም በዚህ ስሌት መሰረት የተለየ ተአምር ካልተፈጠረ በስተቀር ጦርነት በሁሉም ወገን በኩል ሊከፈት የሚችልበት እድል ጠባብ ነው ተብሏል። በዚህ ብቻም ሳያበቃ ሁሉም ሀገራት የምዕራባውያንን እጅ የሚጠብቁ በመሆኑ ቢያንስ ጦርነቱን ጀመሩ ተብለው ቀጣይ ኃላፊነት መውሰድ አይፈልጉም። ስለሆነም የአብይ አህመድ ፍላጎት ኑሮ የሚያሰቃየው ህዝብ ላይ ተጨማሪ ፍርሃት በመልቀቅ ህዝቡ ክፉ እንዳያስብ ማስገደድ ነው። ይህ እንደ ቁማር ያህል የሚታየው የአብይ አህመድና የህዝቡ የአይጥና ድመት ጨዋታ ብዙዎችን ያሳዘነ ሲሆን ዋናው ተጠያቂ የሚሆነውም አብይ አህመድ ብቻ ይሆናል። ምክንያቱም የህዝቡን ጉሮሮ ላረሰርስ ነው የመጣሁት ብሎ ህዝቡን የከባድ መሳሪያ መሞከሪያ አድርጎታልና። ከበሻሻ ጠቅላይ ሚኒስትር ሆናለሁ ብዬ ወጥቼ 20 ምናምን ዓመት ተጉዤ ሆኛለሁ። ትልቅ ድል ነው፣ ግን በቂ አይደለም። ሆኜ የዜጎች ህይወት ላይ የማመጣው ውጤት፣ የማረሰርሰው ጉሮሮ፣ የማስተምረው ጭንቅላት፣ ስራ የምሰጠው እጅ ቁጥር ብዛት የኔን መሆን ውጤት ይለካል። ከደብረ ታቦር ከተማ በ7 ኪሎ ሜትር ርቀት ላይ በሚገኘው ዓለም ሳጋ ጫካ ውስጥ በተወሰደ የደፈጣ ጥቃት ብልጽግና ከባድ ኪሳራ ተከናንቧል ተባለ። ዛሬ ከጠዋቱ 12:30 በተደረገው የደፈጣ ጥቃት የመከላከያው ብሬን ተኳሽ ጨምሮ ሌሎች ጭፍሮችም ህይወታቸው ማለፉን ለአስራት የደረሰው መረጃ አመልክቷል። በዚህ የደፈጣ ጥቃት የአብይ አህመድ አገዛዝ ሰራዊት የጦር መሳሪያ እንደተቀማም ታውቋል። የአገዛዙ ሰራዊት በወዶ ገብ፣ ባንዳ፣ በለጠች አንዳርጌና ጋጋ በተባሉት ግለሰቦች እየተመራ ከስቴ መካነ ኢየሱስ በ10 ኪሎ ሜትር ርቀት በምትገኘው ጅባ ስራ ከተማ በመግባት አፈና ለመፈጸም ሞክረዋል። ነገር ግን የዲሽቃው ጠቢብ 100 አለቃ ብዙ ዓለም ቢያድግልኝና ጓዶቹ የሚቀመሱ አልነበሩምና የአብይ አህመድ መከላከያንና ወዶ ገቦችን ቀድመው በመምታት ያለምንም ችግር ከበባውን ሰብረው ወጥተዋል። በወዶ ገብ እየተመራ የመጣው መከላከያ ከኪሳራው በኋላ ወደ ከተማ በመመለስ ጸደይ ባንክ ጀርባ ገበያው አካባቢ ላይ ተኩስ በመክፈት ፋኖ በሌለበት ህዝቡን ሲያሸብር ውሏል ተብሏል። በዚህ ብቻም ሳያበቃ በወዶ ገቦች መሪነት የንጹሃን ነዋሪዎች ንብረት ዘርፈዋል፣ አውድመዋል። ንጹሃንንም ደብድበው አፍሰው እንደወሰዱም የአካባቢው ነዋሪዎች ለአስራት ባደረሱት መረጃ አመልክተዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም